ሰላም ውድ የቴዎርሰን ቤተሰቦች እንዴት ናችሁ? ዛሬ የምንነጋገረው የልባችን ጤና ሊያሻሽሉ ስለሚችሉ ልማዶች ነው። ብዙ ጊዜ ስለ ልባችን ጤና ስናስብ ከምናስባቸው መሰረታዊ ነገሮች መካከል የአካል ብቃት እንቅስቃሴ መስራት፣ ምግባችን ማስተካከል ዋነኛዎቹ ናቸው። ነገር ግን የአሜሪካ ዶክተሮች አዲስ መረጃን አውጥተዋል። ይህ መረጃም ከጭንቅላታችን ላይ ልንሰራቸው የምንችላቸው ማይንድ ሴታችን በማስተካከል የልብ ጤናችን ምን ያህል ማስተካከል እንደምንችል መረጃ አውጥተዋል። አእምሯችን ላይ የምንሰራቸው የልብ ጤናችን የሚያውኩት ነገሮች ምንድናቸው? እንዲሁም ደግሞ አእምሯችን ላይ የምንሰራቸው ሀሳባችን ላይ የምንሰራቸው የልብ ጤናችን ሊያሻሽሉልን የሚችሉ መሰረታዊ የሆኑ ነገሮች ምንድን ናቸው የሚሉትን አስቀምጠውልናል። ዛሬ የምናየው እነዛን ይሆናል። ታዲያ አዲስ ከሆናችሁ ሳብስክራይብ ማድረጋችሁን እንዳትረሱ፣ ላይክ በማድረግ ለብዙ ሰዎች እንዲደርስ እንድታደርጉ ከወዲሁ ጠይቃችኋለሁ። ታዲያ እነዚህ የልብ ጤናችን ሊያውኩ የሚችሉ አእምሯችን ላይ ልንሰራቸው የምንችሉ ስህተቶች ምንድን ናቸው? በዋናነት የልብ ጤናችን ከሚጎዱ ነገሮች መካከል ከአእምሯችን ላይ ልናስወግዳቸው የሚገቡ ሳናቃቸው አእምሯችን ላይ እያመላለስን የልብ ጤናችን እየጎዳንባቸው ካሉ መሰረታዊ የሆኑ ነገሮች መካከል አንደኛው ጭንቀትና ድብርት ነው። በጭንቀትና በድብርት ውስጥ ስንመላለስ ስንቆይ ከሰውነታችን ላይ የሚመነጩ ሆርሞኖች አሉ። ይህም በዋናነት ኮርቲሶል ይባላል። ይህ ኮርቲሶል ሆርሞን በሰውነታችን ውስጥ በሚመነጭበት ጊዜ ተላላፊ ላልሆኑ በሽታዎች እንድንያዝ የማመቻቸት እድልን ይፈጥራል ማለት ነው። በዚህ ምክንያት ይህ ጭንቀት ለረጅም ጊዜ በሚቆይበት ጊዜ ለስኳር፣ ለግፊት በመጋለጥ የልብ ጤናችን እንዲታወክ ያደርጋል ማለት ነው። በሁለተኛ ደረጃ ደግሞ በጣም ቁጣ የምናበዛ ከሆነ፣ በሰዎች ላይ ጥላቻን የምናበዛ ከሆነ፣ ቁጣን የምናበዛ ከሆነ አሁንም ይህ ሆርሞን በከፍተኛ ሁኔታ እንዲመነጭ ምክንያት ስለሚሆን የልብ ጤናችን ይታወካል ማለት ነው። ለጥቃቅን ነገሮች እየተናደድን፣ ሰዎች ላደረጉት ነገሮች ሁሉ እየተበሳጨን፣ ሰዎቹን በከፍተኛ ሁኔታ የምንጠላ ከሆነ ሰዎቹን ከመጉዳት ባለፈ ራሳችን እንጎዳለን፣ ልባችን እንጎዳለን ማለት ነው። በዚህ ምክንያት የልብ ጤናችን ይታወካል ማለት ነው። በሶስተኛ ደረጃ ደግሞ የልብ ጤናችን በከፍተኛ ሁኔታ የሚጎዳ አእምሯችን ላይ የምንሰራው ስህተት ምንድን ነው? ተስፋ ቢስ መሆን ነው። ተስፋ አለማድረግ፣ የኔ አይሳካልኝም፣ የኔ እድል ስለሆነ ነው፣ ነገ በጣም መጥፎ ጊዜ ነው የሚመጣው፣ ምንም ማሳካት የምችለው ነገር የለኝም እያሉ ተስፋ መቁረጥ ለልብ ጤናችን በጣም አደገኛ እንደሆነ እንግዲህ ጥናቶች አመልክተዋል ማለት ነው። ቅድም እንደገለጽነው በአራተኛ ደረጃ ደግሞ ክሮኒክ ስትረስ በሌሎች በሽታዎች ሊሆን ይችላል። በሰውነታችን ላይ ከፍተኛ የሆነ ብግነት ስለሚያመጣ ከአእምሯችን ላይ የሚለቀቁ ኒውሮትራንስሚተሮች ወይም ደግሞ መልእክት አስተላላፊ ቅመሞች የአጠቃላይ ጤናችን የሚጎዳው አይነት ከፍተኛ ስለሚሆን አሁንም ከፍተኛ የሆነ ጫና ውስጥ ለረጅም ጊዜ የምንቆይ ከሆነ የልብ ጤናችን እንዲታወክ ምክንያት ይሆናል ማለት ነው። ታዲያ እነዚህ ምክንያቶች የልብ ጤናችን የሚያውኩ ከሆነ ውድ ቤተሰቦች የትኞቹን ለመቅረፍ ወሰናችሁ? ኮሜንት ላይ አስቀምጡልኝ። ደግሞ የልባችን ጤና በከፍተኛ ሁኔታ ሊያሻሽሉ የሚችሉ እንዲሁም ደግሞ ሁለንተናዊ ጤናችን ሊያሻሽሉ የሚችሉ ወሳኝ የሆኑ ነጥቦችን የምናይበት ቅጽበት ላይ ደርሰናል። ታዲያ እነዚህ የልብ ጤናችን በከፍተኛ ሁኔታ ሊያሻሽሉልን የሚችሉ አእምሯችን ላይ ልንገነባቸው የምንችሉ ልማዶች የትኞቹ ናቸው? የልብ ጤናችን ለማሻሻል አእምሯችን ላይ ልንሰራቸው ከምንችላቸው መሰረታዊ ነገሮች መካከል አንደኛው ምስጋናን ልማድ ማድረግ ነው። ግራቲቲዩድ ምስጋና በቀን ውስጥ በከፍተኛ ሁኔታ ብዙ ልናመሰግንባቸው የምንችላቸው ያላስተዋልናቸው ነገሮች ሊኖሩ ይችላሉ። ከጎናችን ስለቆሙ ሰዎች ሊሆን ይችላል። ሕይወታችን ላተረፉልን ሰዎች ሊሆን ይችላል። ስለኛ እየኖሩ ያሉ ሰዎች ሊሆን ይችላሉ። ስለኛ እየተሰቃዩ ያሉ ሰዎች ሊኖሩ ይችላሉ። ስለነሱ ማመስገን ሊጠበቅብን፣ እንዲሁም ደግሞ ዛሬ ስለምንተነፍሰው አየር፣ ስለምንጠጣው ውሃ፣ ስላለን ስለ አጠቃላይ ስላለን ነገር ሁሉ ልናመሰግንበት የምንችለው በጣም ብዙ ነገር ይኖረናል። እነዚያን ነገሮች እየፈለግን ስለ አካላችን ልናመሰግን እንችላለን። እነዚህ ነገሮች በማመስገናችን ጤናችን ይጨምርናል፣ የልብ ጤናችንን ይሻሻልናል ማለት ነው። በሁለተኛ ደረጃ ደግሞ በከፍተኛ ሁኔታ የልብ ጤናችን ሊያሻሽልልን የሚችለው ልምምድ ልናደርግበት የሚገባው በጥናቶች የተረጋገጠው ምንድነው? ዓላማ ያለው ህይወት መምራት ነው። የምንኖርለት
ማህበረሰብ ሊሆን ይችላል፣ የምንኖርለት ቤተሰብ ሊሆን ይችላል። የምንኖርለት ዓላማ ሲኖርን ጥለነው ልናልፍ ስማችን ልናስጠራበት የምንሮጥለት የምንለፋበት ለህዝብ የሚጠቅም ለሰው የሚጠቅም መልካም የሆነ ዓላማ ሲኖረን እድሜያችን ይጨምራል፣ እንዲሁም የልብ ጤናችንን ይስተካከልልናል። ከዚያ ባለፈ ደግሞ አስተዋይነት፣ አሁን ላይ ቁጭ ብሎ ስለ አሁን ጉዳያችን ስለ አሁን ላይ ትኩረት ማድረግ አሁንም የልብ ጤናን ያሻሽላል ማለት ነው። ስለ ትላንት እያሰቡ ስለ ነገ እያሰቡ ትላንትን ለዛሬ ላይ እያመጡ ነገ ወደ ዛሬ እያመጡ አሁን ያለንበትን ቅጽበት ከማጣት አሁን ባለንበት ቅጽበት እየሰራ ነው ስላለው ስራ በጥልቀት ማሰብ፣ ትኩረታችን አሁን ስላለንበት ሁኔታ ላይ ማድረግ የልብ ጤናችን በከፍተኛ ሁኔታ እንደሚያሻሽል እንግዲህ በሶስተኛ ደረጃ ተቀምጠዋል። ሌላው የልብ ጤናችን በከፍተኛ ሁኔታ ከሚያሻሽሉ በጣም መሰረታዊ ከሆኑ ነገሮች መካከል ደግሞ እንግዲህ አወንታዊ ነገሮችን መመልከት መቻል ወይም ደግሞ ኦፕቲሚዝም የሚባለው ነገሮችን በጨለምተኝነት ከማየት ፒስሚስት ከመሆን ኦፕቲሚስት መሆን አጠቃላይ ጤናችን ያሻሽላል፣ እድሜያችንም ያረዝማል። ከዚያ ባለፈ ደግሞ ውጤታማም እንድንሆን ተስፋ እንዳንቆርጥ ምክንያት ይሆናል። ብዙ ተስፋ ሊያስቆርጡን የሚችሉ ነገሮች ይኖራሉ። ግን ተስፋ ሊያስቆርጡን በሚችሉ ባለመሳካቶች ላይ በውድቀቶቻችን ላይም ደግሞ ተስፋ እንድናደርግ የሚያደርገን ነገር ይህ ነገ ያልፋል፣ ለበጎ ይሆናል ብለን ማሰብንም መለማመድ የልብ ጤናችን አጠቃላይ ጤናችን እንዲሻሻል ያደርጋል ማለት። ውድ ቤተሰቦች ከነዚህ 4 ጠቃሚ ልማዶች መካከል ከምስጋና የዓላማ ያለው ህይወት መምራት ከአስተዋይነት እንዲሁም ደግሞ አወንታዊ አስተሳሰብ መካከል የትኛው ላይ አላችሁበት ወይም ደግሞ የትኛውን ለማዳበር ወሰናችሁ? አሁንም ኮሜንት ላይ አስቀምጡልኝ። አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁ። በያላችሁበት ሰላም ሁኑልኝ።